ሰላም ቤተሰብ ዛሬ ስለ ጨረቃዎቹ እውነተኛና ትክክለኛ መረጃ ይዤላችሁ መጥቻለሁ። እናንተም በቅንነት ቤቱን ሰብስክራይብ እና ላይክ እያደረጋችሁ ከልባችሁ ሆናችሁ እንድታዳምጡኝ እፈልጋለሁ። ትክክለኛ መረጃ ነው የምነግራችሁ። እንግዲህ በተለይ እዩ ልጅ አለኝ ብላ ከመጣች በኋላ ሀይሚ ለብሩኬ ያላት እምነት ቀንሷል። ከሱ ይልቅ በሱ ዙሪያ ወይ ደግሞ እሱ እንደዚህ ያደረገ እንደዚህ ሆነ ምናምን የሚላትን ሰው ነው የምታምነው። እንዳያችኋት ከዩም ጀምራ ከዛ ደግሞ አብሳላትን መጣች። አብሳላትን ነው የምታምነው። በቃ ምን አለፋችሁ ሙሉ ለሙሉ ብሩኬን ማመንትታ በሱ በቃ ስለሱ የሚያወራላትን ሰው ወይ ደግሞ ሌሎቹን ነው የምታምን የነበረው ማለት ነው። በዛ ነገር ብሩኬ በጣም ውስጡ ቆስሏል። አንድ እውነት የምነግራችሁ እዩ ከብሩኬም ሆነ ከሌላ ሰው ምንም አይነት ልጅ የላትም። ልጅ የሚባል ነገር የለም። ስለዚህ ይሄንን እውነት ቡታጅራ ከገቡ በኋላ ያው እንሂድ ብሏት አልሄድም ብላ ነበር። በኋላ ላይ ግን ሚፍታ እንደምንም አሳምኖ ቡታጅራ ይዟት ሄዷል። ቡታጅራ ከሄደች በኋላ ስለዩ እያንዳንዱን እውነት ተነግሯታል። ገብቷቸዋል። ምናልባትም ይሄ ነገር አሁን ላይ ሚዲያ አልወጣም፣ ግን ደግሞ ጠብቁ የሆነ ቀን በምን አይነት መልኩ አምጥተው ሊያስረዱ እንደሚችሉ ለተመልካች ባላቅም፣ ግን ደግሞ ሀይሚ እያንዳንዱን ነገር በዩ ዙሪያ ያለውን ነገር ተነግሯታል። ከዛ በኋላ አይታችኋት ከሆነ ተመልሳለች። ከልቧ ተመልሳ በቃ ደስተኛም ሆና አይታችኋታል ብዬ አስባለሁ። አንድ የተወሰኑ ቀናቶች ወይም የተወሰኑ ቪዲዮዎች ላይ ደስተኛ ሆና ነው ወደ ፕራንክ ምናምንም የመጣችው። ገብቷችኋል። ከዛ በፊት ግን አይታችኋት ከሆነ አዲስ አበባ ላይ እያሉ በቃ እዩ ያን ነገር ይዛ ከመጣች ጀምሮ ሀይሚ ደስተኛ አይደለችም። ገብቷቸዋል። እሱን ላለማጣት ወይ ደግሞ ከሱ ላለመለየት በቃ እሱን ላለማስከፋት ወይ ተመልካችን ላለማስከፋት እያለች ይህ ቃል በቃል ያለችውን ነው የምነግራችሁ። እኔ ጨምሬ አይደለም እንጂ ደስተኛ አይደለችም። በቃ የሆነ እንዴት በእኔ ላይ ክደት፣ እንዴት እንደዚህ አይነት ነገር ላይ ነበረች። ብሩክ የኔ አይደለም ቢላትም ብሩክን በጭራሽ ልታምነው አልቻለችም። የሚያሳምኑ ነገሮች አሉ። ስለዚህ በቃ በተደጋጋሚ እያነሳች ስለዛ ነገር ታወራው ነበር። በቃ እንደሚያስጨንቃት፣ ደስተኛ እንዳልሆነች በቃ ብዙ ነገር ብለዋለች። እኛም ያየነው ነው፣ እሷም የነገረችን ነው። ሙሉ ለሙሉ ደስተኛ አልነበረችም ሀይሚ ከዩ ልጅ አለኝ ከሚለው በኋላ ማለት ነው። የሆነ ደስተኛ ለመሆን ትመስላለች ምናምን አይነት እንጂ ደስተኛ አልነበረችም። ውስጧ ቂም ነበር፣ ውስጧ ቅሬታ ነበር፣ ውስጧ የመከዳት ስሜት ነበረ፣ ውስጧ በጣም ተሰብሮ ነበረ እና አሁን ቡታጅራ ከሄደች በኋላ ያ ነገር ከውስጧ ወጥቷል። ምክንያቱም እውነቱ ተነግሯታል። ከመጀመሪያውም እያልናችሁ ነበረ እዩ ልጅ የላትም፣ እዩ እርጉዝ አይደለችም እያልን ነበረ፣ ግን የሚሰማን ጠፋ። ገብቷችኋል። ስለዚህ እውነቱ ሲነገራት ሀይሚ ደስተኛ ናት፣ ካለችበት ሙድ ወጥታለች። ግን ደግሞ በዛ መካከል ብሩኬ እየታመን አልነበረም። የኔ አይደለም ቢልም ማንም ሊያምነው አልቻለም። ተውትና ተመልካችን ሀይሚ እንደዛ የምትወደው እንደዛ የሚወዳት የሚያምናት እሱን ግን በጭራሽ ልታምነው አልቻለችም። በጭራሽ ማለት ነው። እና በምትወዱት ሰው ደግሞ አለመታመን በጣም ያማል። ያንን ህመም እንግዲህ ብሩኬ ሲታመመው ነበረ። ገብቷቸዋል። አሁን ወደ ዋናው መረጃ ልመጣላችሁ ነው። ገብቷቸዋል። ስለዚህ ምን ተደረገ? ሀይሚ ፍፄን እንደዚህ አድርገን ብሩኬን ፕራንክ እናድርገው ስትለው ኦኬ ይልና ይስማማል። ከዛ ከሀይሚ ጋር ከተለያየ በኋላ ብሩኬ ጋር ይደውልና ሀይሚ እንደዚህ አይነት ፕራንክ እንስራ ብላኛለች ብሎ ለብሩኬ መረጃ ይነግራል። ከዛ ብሩኬ ይፈቅድለታል። ኦኬ ስራ። ከዛ በኋላ ግን እኔንም ታግዘኛለህ። ገብቷቸዋል። በደንብ ተመካክረው ነው የሰሩት። ከዛ በቃ በሚወዱት ሰው አለመታመንን ለሀይሚ ማስተማር ፈልጋለሁ፣ እንዲሁም ሌሎቹ ይማሩበታል። በዋነኝነት ግን በዚህ ዙር ሀይሜን በደንብ ማስተማር ፈልጋለሁ። ምክንያቱም ሳታምነኝ ከኔ ይልቅ ስለ እኔ የሚያወራላትን ሰው፣ ብሩክ እንዲህ ነው የሚላትን ሰው፣ በዙሪያ ያሉትን ሰዎች፣ በእኛ ሶስተኛ ወገን ሆኖ የመጡትን ሰዎች ነበር ስታምን የነበረው። ህመሙ እኔ ስታመመው የነበረውን ህመም እሷንም ማሳየት ፈልጋለሁ። በሚወዱት ሰው አለመታመን፣ በሚያምኑት ሰው አለመታመን፣ የኔ በሚሉት ሰው አለመታመን ምን ያክል ህመም እንዳለው፣ ምን ያክል ልብ እንደሚሰብር ሀይሜን በደንብ አድርጌ ማስተማር ፈልጋለሁ አይነት ነገር እንግዲህ ከፍፄ ጋር ያወሩና ከዛ ፕራንክ በኋላ አንተ ከሀይሚ ጋር የሆነ ነገር አለኝ ብለህ ትቀጥላለህ ወዘተ ብዙ ነገር አውርተዋል ማለት ነው። እንግዲህ መቼ እንደሚደመደም መቼ እንደሚጨረስ አብረን የምናየው ይሆናል። ከዛ ቀጠለ ፍፄ
እንግዲህ ያስባችሁታል። ፍፄ የብሩክ ጓደኛ ነው፣ ሀይሚም እንደ ወንድሟ እንደ ጓደኛዋ ነው የምታየው። ስለዚህ ከሀይሚ ይልቅ ፍፄን አመነ። ሀይሚ ከዚህ በፊት ምንድን ነው ያደረገችው? ከብሩኬ ይልቅ ሌሎች ሰዎችን ነበር ስታምን የነበረው። ገብቷቸዋል። እዚህ ጋር በደንብ ልብ ብላችሁ በቃ በደንብ ነገሮችን ማጤንና ወደ ኋላ ተመልሳችሁ ሲካሄድ የነበረውን ነገር ከነሱ ጋር አስታውሉ። አሁን ሀይሚ እንድትማር ነው። ሀይሚ ናት ፍቅረኛው፣ ሀይሚ ናት ነገ የትዳር አጋሩ። ብዙ ነገሮችን እየጠበቅን ነው። ግን ደግሞ ይሄን ነገር በደንብ አጥርቶ ህይወቱን መቀጠል ይፈልጋል። ገብቷቸዋል። ከዚህ በኋላ በዙሪያቸው ሶስተኛ ወገንም ወዘተ ጓደኛ ምናምንም ቤተሰብም ሊሆን ይችላል። እነሱን ሳይሆን ማመን ያለባት እሱን ነው ማመን ያለባት፣ እሱን ነው መጠየቅ ያለባት። እሱም እንደዛው እሷን ነው ማመን ያለበት፣ እሷን ነው መጠየቅ ያለበት። ስለዚህ ያ ነገር አሁን ምን ሆነ? በብሩኬ ላይ የነበረው ነገር በሙሉ ነው አሁን በሀይሚ ላይ እየተደረገ ያለው። ገብቷቸዋል። እንድትማር ተመልካችም እንዲማር መጀመሪያ ማመን ያለበት የሚወደውን ሰው የኔ የሚለውን ሰው ነው። ስለዚህ እንግዲህ ፍፄ ጓደኛው ነው፣ ፍቅረኛው ነው ሊያምን የሚገባው አይደለ? በእውነቱ ስንሄድ በትክክለኛው መንገድ ከፍፄ የፈለገ ጓደኛው ቢሆን የፈለገ አብሮ አደጉ ቢሆን ከፍቅረኛው ወይ ደግሞ ከሚስቱ ሊበልጥ አይችልም። ማመን ያለበት እውነታ ነገር እንኳን ቢኖር ሀይሚን ነው አይደለ? ሀይሚን አምኖ ነው መረዳት ያለበት። ነገር ግን እሷ እንደዛ አልነበረም ስታሳልፍ የነበረው። ከብሩክ ይልቅ ሌሎችን ነበር ስታምን የነበረው። ስለዚህ አሁን ብሩክ ምን አደረገ? አለመታመን ምን ያክል ህመም እንዳለው ሀይሚን ማሳየት አለብኝ። ከሷ ይልቅ ፍፄን ጓደኛዬን ብዙ ነገር አለን እያለ ነው። ፍፄን ነው እማምነው አይነት ነገር ነው። ገብቷቸዋል። በደንብ ይሄን ነገር ቃል በቃል ብሩኬ ወጥቶ ካልተናገረ ኮሜንት ላይ መታችሁ አንቺ ውሸታም ነሽ፣ እንደዚህ አይደለም፣ እንደዚህ እኮ አሉ ብላችሁ ጻፉልኝ። የምሬን ነው ምላችሁ። ጊዜው ሲደርስ ወይ ደግሞ ይሄ የታቀደው ቀን ሲያልቅ ብሩኬ ቃል በቃል የነገርኳችሁን ቃል በቃል መጥቶ እንደሚነግራችሁ 100% እርግጠኛ ነኝ። ሀይሚን ለማስተማር ከዛም በተጨማሪ ደግሞ ሌሎች ሰዎች እንዲማሩበት ነው። ገብቷቸዋል። አሁን ሀይሚ በጣም ህመም ውስጥ ናት። ምክንያቱም በጣም ነው የምትወደው፣ በጣም ነው የምታከብረው። ግን ከሷ ይልቅ ጓደኛውን ነው እያመነ ያለው። ገብቷቸዋል። በዚህ ደግሞ ሀይሚ በጣም ታማለች። ሀይሚን ብቻ ሳትሆን ተመልካችም እንዴት ሀይሚን አያምናትም እንዴ? ጓደኛውን ነው ማመን ያለበት ወይስ ፍቅረኛውን አይነት ነገር ውስጥ ነን አይደለ? እሱም በዛ ሰዓት እንዴት እኔን አታምነኝም? እኔን ነው ማመን ያለባት ወይስ እየመጡ ስለኔ የሚያወሩላትን ሰዎች ነው? ሶስተኛ ወገኖችን ነው ማመን ያለባት? እንዴት እኔ አልታመንም? እንዴት እኔን ትጠረጥረኛለች አይነት ነገር ነበረ በዛን ሰዓት እሱ ያሳልፈው። አሁንም ተመሳሳይ ብሩክ ያሳልፈውን ሀይሚ እያሳለፈች ነው። እንዴት እኔን አያምነኝም? እኔን ማመን አለበት። ጓደኛው ነው፣ አብሮ አደጉ ነው፣ እየዋሸው ነው። እንዴት እኔን አያምነኝም? ማመን አለበት ነው ያለው ነገር። ቤተሰብ እንግዲህ ይመስለኛል ሀብም ትንሽ ያቃል ነግሮታል። የሆነ ድራማውን ለማሳመር ወይ ደግሞ አለ አይደለ እንደዚህ አይነት ነገር ነው ትናንት ሀረካት ሲያሳይ የነበረው። ሀብ ያቃል ብዬ ነው የማስበው። የሀብ ሚስት ግን አታቅም፣ ዝም ብላ ነው የምትንጣጣው። የባሰ እሳት እየጫረች ነው ያለችው። ስታስመስል ነው የምር። ሀይሚን ወዳ ብሩኬን ጠልታ ሀይሚን ትወዳለች። ይሄ ዘበት ነው። ገብቷቸዋል። ስታስመስል ነው። ነገር ግን ወንድምየው ያቃል፣ እውነቱን ስነግራችሁ ማለት ነው። እያገዘ ነው የእውነት ለማሳመን አይነት ነገር ነው እያደረገ ያለው እንጂ በደንብ ነው የሚያውቀው። ከዛ በተጨማሪ እንግዲህ ብዙዎቻችን እንማርበታለን ብዬ አስባለሁ። በተለይ ደግሞ ለሀይሚ ነገ ህይወታቸውን ጥርት አድርገው ለመቀጠል ትክክለኛ ነገር ነው ያደረገው ብዬ ነው ያሰብኩት። ሰሞኑን እኔ ራሴ ስናድር ነበር። እንዲህ የልጅ ምን ሆኖ ነው እንዴ በፍጹም የማይሆን ነገር፣ ለዛውም ሀይሚ ከፍፄ ጋር እንዴት እያልኩኝ ራሱ እየተናደርኩ ነበር። ግን አሁን ግን ሳስበው ወደኋላ ሄጄ እንዴ ልክ እኮ ነው ብሩኬ መንገዱን እያጠራ ነው። ሀይሚን በደንብ አስተምሮ ከዛ በኋላ በቃ ብዙ የምንጠብቃቸው ነገሮች አሉ። እነሱም እንደዛ ወደዛ መስመር ለመግባት የግዴታ ይህን ነገር ማጥራትና ማስተማር ስላለበት ነው። በጣም ብልጥ ነው ብሩኬ። በነገራችን ላይ የምር ቤተሰብ ነው የምላችሁ፣ ማንንም አይሰማም። ላመነበት ነገር ያመነበትን ነገር ከማድረግ ወደኋላ አይልም። እንግዲህ ቤተሰብ በጣም እየተናደደ ነው። ሁሌ በደስታችሁ ጊዜ ሁሌ ደስታው ይቀጥላል፣ ያደርጉታል፣ ያከብሩታል። አዎ ግን ይሄን ነገር በደንብ ማስተማር ስላለበት ነው። ወቅቱን የጠበቀ ባይሆንም ግን ደግሞ የዩን ነገር ስለሰማች ሀይሚ ሁሉንም ነገር ስለተነገራት ከዛ ቀጥሎ ደግሞ ሀይሚ ማስተማር ነው የፈለገው። ገብቷቸዋል። እንዴት እኔ ስታመም እንደነበረ እሷ ሳታምነኝ ስታመም የነበረውን ነገር እሷን ማሳየት አለብኝ። አለመታመን ምን ያክል እንደሚያም ቲክቶክ ላይ ራሱ ገብታችሁ ብታው የሆነ ፖስት ላይ ማለት ነው መታመን ከመወደድ ይበልጣል ብሎ ፖስቷል። እና
ትምህርት ነው።